ጤናስጥልኝ ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተመረጡ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ጀምሮ የኢትዮጵያን የፋይናንስ ዘርፍ ይቀላቀላሉ ተባለ። በኢትዮጵያ የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ ባንኮች በመጪው በጀት ዓመት አጋማሽ ወደ ስራ እንደሚገቡ ብሔራዊ ባንክ አስታውቋል። ለዚህም አስፈላጊ ዝግጅቶች መደረጋቸውን የብሔራዊ ባንክ ገዢ ማሞ ምረቱ ገልጸዋል። የውጭ ባንኮች ወደ ኢትዮጵያ እንዲገቡ ማድረግ እውን እንደሚሆን የብሔራዊ ባንክ ገዢ ቢጠቅሱም የትኞቹ ባንኮች ሊገቡ እንደሚችሉ አለመግለጻቸው ሪፖርተር አስነብቧል። ባንኮቹ ቢገቡ አይቀበሏቸውም የተባሉ አንዳንድ መመሪያዎች የውጭ ባንኮች ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ የሚስተካከሉ መሆኑንም ተመልክቷል። ከነዚህ መካከል በአሁኑ ወቅት ባንኮች በአስገዳጅነት እንዲገዙ የሚጠይቋቸው ቦንዶችና የ18 በመቶ የብድር ገደብ ጣሪያ ይገኙበታል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምረቱ እነዚህ መመሪያዎች እንደሚሻሩና ለዚህም ቀነ ገደብ መቀመጡንም ነው የተናገሩት። በሌላ ዜና ብሔራዊ ባንክ ከሚደግፈው የ700 ሚሊዮን ዶላር የፋይናንስ ማጠናከሪያ ፕሮጀክት ውስጥ 250 ሚሊዮን ዶላር ለንግድ ባንክ አስተላለፈ። የኢትዮጵያ ብሔራዊ ባንክ በዓለም ባንክ የገንዘብ ድጋፍ የሚደረግለት የ700 ሚሊዮን ዶላር የፋይናንስ ዘርፍ ማጠናከሪያ ፕሮጀክት መጀመሩን ያሳወቀ ሲሆን ከዚህ ውስጥ የመጀመሪያው 250 ሚሊዮን ዶላር ለኢትዮጵያ ንግድ ባንክ አስተላልፏል። ይህ ፕሮጀክት በኢትዮጵያ የፋይናንስ ፎረም ላይ ይፋ የተደረገ ሲሆን በብሔራዊ ባንክ በንግድ ባንክና በልማት ባንክ የሚተገበር ነው። ፕሮጀክቱ ኢትዮጵያ ይበልጥ ጠንካራና ዘላቂ የፋይናንስ ዘርፍ ለመገንባት በመታደርገው ጉዞ ላይ ትልቅ እርምጃ እንደሆነም ተገልጿል። የህንድ አላይድ ኬሚካልስ ኩባንያ በኢትዮጵያ ኦሮሚያ ክልል አዳማ ከተማ በአመት 75000 ሜትሪክ ቶን ማዳበሪያም ለማምረት መዘጋጀቱ ገለጸ። በመጪዎቹ 2 ወራት የሙከራ ምርት ይጀምራል የተባለው የማዳበሪያ ፋብሪካው ግንባታው ተጠናቆ አብዛኞቹ ማሽነሪዎች ወደ አገር ውስጥ መግባታቸውን የድርጅቱ ምክትል ዋና ስራ አስፈጻሚ ሚኒስትር ራጋቭ ሼቴ ተናግረዋል። ኢትዮጵያ ከፍተኛ የማዳበሪያ ፍላጎት እንዳላት በመረዳት ወደ ስራ መግባቱን የተናገሩት ሚኒስትር ሼቴ ሁሉም ማሽነሪዎች ተጠናቀው ሲገቡ የማምረት ስራው እንደሚጀምር ገልጸዋል። ለማዳበሪያ ፋብሪካው መነሻ ካፒታል 113 ሚሊዮን ብር የተመደበ ሲሆን የማዳበሪያና የናይትሮጅን ውህድ ለማምረት የሚያስችል ፈቃድ ከኢትዮጵያ ኢንቨስትመንት ኮሚሽን መውሰዱን ሪፖርተር ጋዜጣ ዘግቧል። በኢትዮጵያ ያለው የጸጥታ ሁኔታ አስተማማኝ ከሆነና የመንግስት ድጋፍ ከታከለበት ኢትዮጵያ ከሚያስፈልጋት የማዳበሪያ አቅርቦት ግማሽ ያህሉን ማምረት የሚቻልበት አቅም መኖሩን ምክትል ዋና ስራ አስፈጻሚው መናገራቸውን ዘገባው አመልክቷል። ኢትዮጵያ በየዓመቱ 24 ሚሊዮን ኩንታል ማዳበሪያ እንደሚያስፈልጋትና ይህንን ፍላጎት ለማሟላትም በየቀኑ 150,000 ኩንታል ማዳበሪያ ወደ ሀገር ውስጥ እንደምታጓጉዝ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም መናገራቸው ይታወሳል። የማዳበሪያ ጥያቄን በዘላቂነት ለመፍታት ማዳበሪያ አገር ውስጥ ለማምረት መታቀዱና ከግሉ ዘርፍ ጋር በመተሳሰር ለመስራት እየታገልን ነው ሲሉ ጠቅላይ ሚኒስትሩ ከ2 ወራት በፊት በህዝብ ተወካዮች ምክር ቤት ባደረጉት ንግግር መናገራቸው አይዘነጋም። በገጠራማ አካባቢዎች ከ300 በላይ ተንጠልጣይ የእግረኛ መሻገሪያ ድልድዮች ግንባታ እንደሚከናወን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስትር ዴታ አቶ የትም ጌታ አስራት እንደገለጹት በገጠር አካባቢዎች ያለውን የመንገድ ተደራሽነትና የትስስር ችግር ለመቅረፍ በ407 ሚሊዮን ዶላር ወጪ የገጠር መንገድ ትስስር ፕሮጀክት ተግባራዊ ይደረጋል። ፕሮጀክቱ በ126 ወረዳዎች የሚተገበር ነው ያሉት ሚኒስትር ዴታው ከ300 በላይ ተንጠልጣይ የእግረኛ መሻገሪያ ድልድዮች ግንባታ እንደሚከናወን ጠቅሰዋል። በተመሳሳይ በፕሮጀክቱ ከ7000 በላይ የገጠር መንገዶች ግንባታ እንዲሁም ከ10000 ኪሎ ሜትር በላይ የገጠር መንገድ ጥገናና ከ700 በላይ የመሻገሪያ ድልድዮች ይገነባል ብለዋል።
ፕሮጀክቱ ከ50 ቢሊዮን ብር በላይ የሚፈጅ ሀገራዊ ፕሮጀክት ነው ያሉት ሚኒስትር ዴታው ለፕሮጀክቱ ማስፈጸሚያ ከዓለም ባንክ 300 ሚሊዮን ዶላር እንደተገኘና ክልሎች ደግሞ 107 ሚሊዮን ዶላር እንደሚያዋጡ ተናግረዋል ሲል ከኢፕድ ያገኘነው መረጃ ያመለክታል። የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሐዘን ታስቦ እንደሚውል ገለጸ። በትላንትናው ዕለት በግልገል በለስ ከተማ አስተዳደር ከላይ ኤክስካቫተር የጫነውና በቴክኒክ ብልሽት መስመር የሳተ ሎደር መኪና በመዝናኛ ቦታ ላይ ባደረሰው አደጋ የ19 ሰዎች ሕይወት አልፏል። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ ኮማንደር ታዬ ጉልሜሳ እንደገለጹት የሰሌዳ ቁጥር ኢቲ 1796 የሆነ ኤክስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ አደጋው ሊከሰት መቻሉን ገልጸዋል። በአደጋው የሞቱ ሰዎች ቁጥር 19 ሲሆን ከባድና ቀላል አደጋ ጉዳት የደረሰባቸው ደግሞ 13 ሰዎች ሆስፒታል ገብተው በሕክምና ላይ እንደሚገኙ ተገልጿል። የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሐዘን ታስቦ እንደሚውል የገለጸ ሲሆን በዚህ መሰረት በመተከል ዞን የሚገኙ የንግድ ድርጅቶችና ሆቴሎች ከነገ ጀምሮ ለ3 ተከታታይ ቀናት ምንም አይነት ሙዚቃ ባለመክፈት በሐዘን አስበው እንዲውሉ ማሳስቧል። የዞኑ አስተዳደር ለሟች ቤተሰቦች መጽናናትን በመመኘት መላው የከተማው ነዋሪዎችና የጸጥታ አካላት ተጎጂዎችን በህይወት ለማዳን ላደረጉት ከፍተኛ ርብርብ ምስጋና አቅርቧል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሌ ሐሰን በማህበራዊ ትስስር ገጻቸው ባደረሱት የሐዘን መልእክት በዛሬው ዕለት በመተከል ዞን ግልገል በለስ ከተማ በደረሰው የተሽከርካሪ አደጋ በእጅጉ አዝኛለሁ ብለዋል። በዚህ አደጋ ህይወታቸውን ያጡ ወገኖቻችን ፈጣሪ ነፍሳቸውን ይማርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ሁሉ መጽናናትን ይስጥልን፣ በሕክምና ላይ ላሉ ለሚገኙትም ይማርልን ብለዋል። የወልቂጤ ዩኒቨርሲቲ በአዲሱ የቡታጀራ ካምፓሱ ከ2018 የትምህርት ዘመን ጀምሮ ተማሪዎችን እንደሚቀበል ተገለጸ። በወልቂጤ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ሀብቴ ዱላ እንዳስታወቁት የወልቂጤ ዩኒቨርሲቲ አዲሱ የቡታጀራ ካምፓስ በቀጣዩ ዓመት ተማሪዎችን መቀበል ይጀምራል። ዩኒቨርሲቲው በአካባቢው በርካታ ካፒታል በማውጣት ኢንቨስት አድርጎ ከ2018 የትምህርት ዘመን ጀምሮ የተማሪዎች ቅበላ ለማድረግ አብዛኛው ስራ መከናወኑን ዶክተር ሀብቴ ዱላ ተናግረዋል። እንደ ምክትል ፕሬዝዳንቱ ገለጻ የመምህራን መኖሪያ፣ የመማሪያ ክፍሎች፣ የቢሮዎች ግንባታዎች፣ የተማሪዎች መመገቢያ እንዲሁም የተማሪዎች መኖሪያዎች ተጠናቋል። ከ2018 ዓመተ ምህረት ጀምሮ መደበኛ ተማሪዎች ወደ ቡታጀራ ቅርንጫፍ ካምፓስ ገብተው ትምህርት ለማስጀመር ቅድመ ሁኔታዎች የተከናወኑ ሲሆን በቀጣይ ቀሪ ስራዎች ይጠናቀቃሉ ብለዋል። የወልቂጤ ዩኒቨርሲቲ የሶስተኛ ትውልድ ዩኒቨርሲቲ መሆኑን አንስተው ከ2004 ጀምሮ ተማሪዎችን ተቀብሎ የመማር ማስተማር ተግባር እያከናወነ ይገኛልም ነው ያሉት። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋው የፕሮስቴት ካንሰር መያዛቸው በሕክምና ተረጋገጠ። የቀድሞው ፕሬዝዳንት ጽፈት ቤት ባወጣው መግለጫ የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው የተስፋፋ እንደሚገኝ ተገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩኬ የካንሰር ምርመራ ማዕከል ከሆነ በፍጥነት የሚዛመት ነው ተብሏል። ባይደንና ቤተሰቦቻቸው የሕክምና አማራጮችን እየፈተሹ መሆኑን አስታውቀዋል። ኢራን ለአምስተኛ ጊዜ ከአሜሪካ ጋር በኒውክሌር ጉዳይ ልትነጋገር መሆኑን አስታወቀች። የኢራን ውጭ ጉዳይ ሚኒስትር አባስ
አራግቼ በዋሽንግተንና ቴህራን መካከል ቀጥተኛ ያልሆነ ድርድር በቅርቡ እንደሚጀምር ተናግረዋል። አራግቼ ከኦማኑ ውጭ ጉዳይ ሚኒስቴር ጋር በሰጡት ጋዜጣዊ መግለጫ አምስተኛው ድርድር የሚካሄድበት ቦታ በኦማን ይገለጻል ነው ያሉት። ኦማን ከባለፈው ወር ጀምሮ ኢራንንና አሜሪካንን እያሸማገለች እንደምትገኝ ይታወቃል። አስቸኳይ ስብሰባ ከኦማኑ አቻቸው ጋር ማድረጋቸውንና ጥሩ ውይይት እንደነበረ የተናገሩት አራግቼ በቀጠናዊ ጉዳዮችና በሁለትዮሽ ግንኙነት ላይ ያተኮረ ቆይታቸው ገንቢ መሆኑንም አክለው ገልጸዋል። ባለፈው አርብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን የዋሽንግተንን እቅድ የማትቀበል ከሆነ የከፋ ነገር ይገጥማታል ብለው መናገራቸው ይታወሳል። የቴህራን ባለስልጣን በበኩላቸው የትራምፕን ማስፈራሪያ እንደማይቀበሉት በተደጋጋሚ ሲናገር ተደምጠዋል ሲል አናዶል ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። ከኢሳት ጋር መልካም ጊዜ